ሌይላ የት ደረሰሽ? ሌይላ ምን ላይ ነው ያለሽ? የሚል ጥያቄ ብዙ ጊዜ ሲጠየቅ ነበር። አንዳንድ ጊዜ ሰዎች መልካም ነገር ሲሰሩ በመልካም ነገር ጉልበታቸውን፣ ጊዜያቸውን አባክነው ለወር ያህል ለ40 ቀን ያህል ላይቭ ላይ ተቀምጠው ሌት ተቀን ብር ሰብስበው አስረክበው ነበር። ብዙ ሰዎች እና አቧሚራ እነ ማን ነው የሚባለው ብዙ በሌይላ ቲም ሌላ ተብሎ እንትን ተብሎ ብዙ ሰው ተሳትፎ ብሩም በወር ከምናምን ጊዜያት ያኔ የተጠየቀው ብር ተሰጥቶ ነበር። እንግዲህ የሞት ፍርዱ በገንዘብ እንደተቀየረላት 2 ሚሊዮን ብር በሪያል በሳዑዲ ብር ከተሰጠ እሷ ነፃ ወጥታ እንደምትሄድ ተነግሮ ህዝቡ የኢትዮጵያ ህዝብ ተረባርቦ እንኳን የኢትዮጵያ ሌላም ሀገር ሰዎች ተሰባስበው ሌይላን ከህይወቷ ከሞት ለማዳን ሌት ተቀን ገንዘብ የሚሰጡት የሚሰበስቡት ላይባቸውን ከፍተው ቁጭ ብለው ስራዬ ብለው 24 ሰዓት ከዛ ላይ ሲጮሁ የገባውን ብር ሲመዘግቡ የነበሩ ሰዎች ሁሉ ተመሰጋግነው ተሸኝተው ነበር። ከዛም በኋላ ግን ሮመዳን ላይ ወዲያው ሮመዳን ትመጣለሽ ኢድ ትመጣለሽ እየተባለ አመት ከምናምን እንግዲህ እያለፋት ነው። ሌይላ ብዙ ጥያቄዎች እነዛ ሰዎች የሰበሰቡት ያሰባሰቡት ሰዎች ኮሚቴ አዋቅረው ቲም ሌላ ብለው እንትን ያሉት ሰዎች ሁል ጊዜ ተወቃሽ ሆነው ነው የሚታየው ማለት ነው። አንዳንድ ጊዜ ከውስጥ ላይ አትገቡም። እነሱ መጀመሪያ ላይ አካውንቱ ሲከፈት የእናትና የወንድሟን አካውንት ተከፍቶ ከዛም በኋላ ደግሞ ብሩ ከተሰበሰበ በኋላ በሪያል ወረ ሪያድ ኤምባሲዎች ኮሚቴ እንትን ተብሎ አንደኛው አቡ አፍናን የሚባል አፍሪካ ቲቪ ላይ ብዙ ጊዜ እናየዋለን። እሱ አብሮ አለ ማለት ነው። አንደኛው ሌሎቹም ተሰባስበው ሂደው ከሟች ቤተሰቦች እንትን እንዳሉ ልጅቱም እየደወለች እንደሆነ ዱአ አድርጉልኝ ብሩ ደርሷል ብቻ እንደዚህ አይነት ወሬዎች እየመጡ ነበር። ከዛ መሀል ድምጧ ጠፋ። ድምጧ ሲጠፋ እና ቧሚራ እነ በዛ ውስጥ አብረው ሲያሰባስቡ የነበሩት ኢትዮጵያ ላይ አሉ እንትን እያሉ ነው ያለ ስራቸውን እየሰሩ ነው ያለ። ግን በእሷ ገንዘብ ነው ስራ የሚሰሩ ያለ እያለ ብዙ ወቃሾች፣ ሰዳቢዎች ሳናውቅ በዛ ጫማ ውስጥ ሳንገባ ብዙ ሲተች የነበረ ህዝብ ነው ማለት ነው። ኢትዮጵያዊ ለእርዳታ ከሌለው ቆንጥሮ ይሰጣል። ሲተች ደግሞ ጥፋቱን ሳያታውቅ ደግሞ በእንትን ልክ በግሩፕ ተሰብስቦ ብሩን እንደሰበሰበው ሁላ ደግሞ በማህበር ሆኖ ደግሞ የመሳደብ ያንን ሰው ዝቅ ለማድረግ ኩርኩም አድርጎ ለመጣል የዛ እድገት የማይፈልገው አለ። እነዚህማ ለመልካም ነገሮች ነው ሲታገሉ የነበር። አላህ ይስጣቸው፣ አላህ ርዚቃቸውን ሰፊ በረካ አላህ ያደርግላቸው ከመባል ይልቅ ገንዘቡ የሌይላ ቲም ሌይላ ብለው አጠራቅመው ለራሳቸው እየሰሩበት ነው ያለ እየተባለ ብዙ ወቀሳዎች ሲሰጥ የነበረ ማለት ነው። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና እየተከበራችሁ የፌርዶስ ቻናል ተከታታዮች እንዴት ናችሁ? ቲም ሌላ የት ደረሰሽ? ሌይላ እንግዲህ ከአመት ከ3 ወር ምናምን ሊሆን ነው መሰል የሞት ፍርዱን በብር እንደተቀየረ ሁሉም ሰው የተሰባሰበበት ኢትዮጵያ ያልሆነም ኢትዮጵያ የሆነም በዝች ልጅ ሞት አትሞትም ተብሎ 11 አመት እስራት በኋላ ወደ ቤተሰቦቿ እንድትገናኝ ተብሎ 2 ሚሊዮን ሪያል የተጠየቀውን ተሰብስቦ ለሳውዲ አረቢያ ለተባለው ገብቷል ተብሏል። በመጀመሪያ ጊዜ ብሩ ስብሳብ ላይ ሲገባ ወይም በአቧሚራ ወይም ደግሞ በነዛ ሰብሳቢዎች ብሩ እንዳልገባ ሲናገሩ ነበር። የተሰጠው አካውንት ሌላ ስለነበረ ማለት ነው። እና በዚህ አጋጣሚ ፋሲካ እየደጋገመች ተጠይቅ ነበር የሌይላ ብር የት ደረሰ? ሌይላ እስካሁን አልተፈታሽም እያለሽ እንትን ስትል ነበረች። ግን ከዛ እንትን እያለ ነው እየተስተካከለ ነው ምናምን። እንዲያውም ከኔ ጋር የተፈረደባቸው ሰዎች ሞተዋል። እኔ ግን ከሞቱ አልፍ ያለው አልሐምዱሊላህ በኢትዮጵያ ህዝብ በአላህ እርዳታ ላይ ከዚህ ደርሻለሁ ብላ ተናግራ ነበረች ብለው ስልክ ያወሩበትን ያናግሩ ነበር። እነዛ ኮሚቴዎች ግን ብሩ ከገባ በኋላ ወረ ራጂ ገብቷል አልገባም የሚለውን ደፍሮ የመጠየቅ እንትኑ ሰው አልነበረውም መሰለኝ።
ከዛ ያለ ፕሮሰስ ከባድ ነው የሚሆን። እነሱ እንደ ልጅ አድርገው ከዛ ላይ ያለውን ነገር ይጨርሳሉ። እኛ ኃላፊነታችን የብሩን መዋጫ አዋተናል ብለው ነበረ ማለት ነው። እንግዲህ አቡ አሚራን ያበሳጨው ነገር አፓርታማ እየሰራበት ነው የሌላን ብር እየተባለ ሲባል ገፍቶ እንግዲህ ትናንትና ላይ ሁሉም በዛ ጉዳይ አብሮ ተሰብስቦ ብር ሲያሰባስቡ የነበረ በሙሉ ትናንትና ላይ እንዳያችሁት ሀሳብም ውይይትም እነሱ እንደሌሉበት ብራቸውን አሰባስበው ደክመው አስረክበው የገባ በወንድሟና በእናቷ ስለሆነ እኛ ከዚህ ውስጥ የለብንም። እኛ የምንጠብቀው ሳውዲ አረቢያ እንትን የተባለውን ኮሚቴ ነው። ከዛ እነዛ ሰዎች ለምንድን ነው ገብተው የማይነግሩን? ለምንድን ነው የፈሩት? እያሉ እየጠየቁ ነው ያለ። እንኳንም ጠየቃችሁ። እንደዚህ አይነት ጥያቄ እንትን ማለት ይቻላል። ወንድም ሀሊድ ደግሞ ከዚህ ላይ እኔ ጋር እያወሩ ነበር ምናምን። ያንን አይደለም ራሳቸው እነሱ ሶሻል ሚዲያ ተጠቃሚ ናቸው። በዚህ አካውንት ገብተው ለምን አይናገሩም እያሉ እንግዲህ ሰዎች ትችት እየሰጡ ነው ያለ። አንደኛው ተተች አቡ አፍናን እኔ ብዙ ጊዜ በአፍሪካ ቲቪ እና በሼህ መሐመድ ሰዒድ በሼህ ሰይድ ሙስጠፋ የታመሙ ጊዜ ወደ ውጭ ሀገር ሂደው ሊታከሙ ሲል በዛ ምክንያት እንደገና ደግሞ ሀሩን ሚዲያን ለማቋቋም ተብሎ ብር ስብሰባ ላይ ሲሰበሰብ ሳለ በዛ አውቀው ነበር ማለት ነው። አቡ አፍናን የሚባለውን አፍሪካ ቲቪ ላይም ብዙ ጊዜ ብቅ ይላል። በተለይ በኡምራ በእንትን ጊዜና በእንደዛ አይነት ነገሮች አውቀዋለሁና አሁን ፊት ለፊት መጥቶ መናገር አለበት። ኮሚቴዎቹ ለምንድን ነው ሚዲያ መልስ የማይመልሱ? ያለው ነገር ከነሱ ችግር ከሌለ ከኮሚቴዎቹ ችግር ከሌለ የሚባለውን ሁላ አስተላልፈው ከሆነ አድርገው ከሆነ ለምንድን ነው ወጥተው ያለውን ነገር መናገር የፈሩት የሚለው ጥያቄ የሁላችንም ጥያቄ ነበረ። አሁንም አቡ አሚራም ጥያቄውን ጠይቋል ማለት ነው። ውድ ቤተሰቦች አላህ Subhanahu Wa Ta'ala ወጣችሁ ከመቅረት ከእንደዚህ አይነት ውርጅብ የሆነ ነገር አላህ ይጠብቃችሁ። የእናንተ ስቃይ ብቻ ሳይሆን የቤተሰብ ስቃይ ነው። እናትና አባቶች እንግዲህ አባቷ በእሷ ምክንያት በሀሳብ በተለይ ብሩ ተሰብስቦ ተስፋ አድርገው ቢኖርም እስካሁን ድረስ ግን አሁን ደግሞ ተስፋ የተቆረጠበት ሞታለሽ አልሞተሽም ድምጿ ጠፍቷል። ሌላ የት ገብታለሽ ሞተቻለሽ የሚለው ነገር ምንም እንትን የለም። ገለዋትም ከሆነ እኮ ብሩን ወስደው የገደሏት ብራቸውን መመለስ አለባቸው ማለት ነው። እንዴት ያኔ ብር እንትን ተብሎ ያንን ብር መውሰድ የለባቸውም። ህግና እንትን አለ ከዚህ ሀገር ዝም ብሎ እንደ ኢትዮጵያ ተድበስብሶ የሚቀር አይደለም። ሀዛው የኢትዮጵያዊ ሰዎች ኢትዮጵያዊ ኮሚቴ የተባሉት አድበስብሰውት ካልቀሩ በስተቀር በዚህ በሀገሩ ህግ መጠየቅ ካለበት ይጠየቃሉ ማለት ነው። ገንዘቡን ወስደው እንደተባለው ሌላን ገለዋት ከሆነ ተጠያቂ ይሆናሉ። ያንን ፊትም ራሳቸው ናቸው በገንዘብ የቀየሩት። አሁንም ደግሞ በገንዘብ ልጃችን እንደማንቀይርም መግደል አለብን ብለው ገለው ከሆነ ደግሞ ገንዘባቸውን ሀቃቸውን ይሰጣሉ፣ ሀቃቸውን ይወስዳሉ። በዛ ከንትን ከተባለ ማለት ነው። ግን ኮሚቴው ለምንድን ነው እውነቱን ያለውን ነገር መናገር የፈራበት ምክንያት የሚለው ጥያቄ ነው። የህዝቡም ጥያቄ የእነ አቡ አሚራም ጥያቄ ማለት ነው። ያንን ጥያቄስ መለሱና አቡ አፍናን ወይስ አልመለሱም የሚለውን እናንተ እስከ መጨረሻው ድረስ ሂዳችሁ እዩ ማለት ነው። እኔ ብዙም አልተከታተልኩም። አቡ አፍናንን ይግባ እየተባለ ሀሊድ በስልኩ በኢሞ ደውሎ ነው መሰል በቪዲዮ አርጎ እንትን ይላል። ብዙ ድምጹም አይሰማም። ታውቃላችሁ ሳውዲ አረቢያ በቀጥታ ስርጭት ማየት አንችልም ማለት ነውና ያንን ነገር መጨረሻው ምንድን ነው የሚሆነው? እህት ሌላ አሁን እንደተባለው ከእስር ቤት ነው ያለሽ ወይስ እንደተባለው ከጓደኞቿ ላይ የሞት ፍርዱን አግኝታ ከዚህ ዓለም ተከላግላለች? የት ነው ያለሽው ሌላ? የኔ ምስኪን ልጅነቷን በእስር ቤት አሳልፋ እንደገና ደግሞ ተስፋ አድርጎ በተለይ በተስፋ መኖር በፊት ሞትን እየተጠባበቃችሁ ነበር። ሞቷን እየተጠባበቀሽ ነገ የኔ ተራ ይሆን ከነገ ወዲያ ጓደኞቿ ሲሄዱ የኔ ይሆን እያለሽ እየተጠባበቀሽ ባለሽበት ሰዓት ጥሩ አክባር መጥቶ ደግሞ በገንዘብ ተቀይሯል ሲባል ያን ገንዘብ እንዴት ነው የሚሰበሰበው? ሀሳብ እንቅልፍ አታ እየተጨነቀች ተሰብስቦ ሲባል የነበራትን ደስታ ከዛም በኋላ ቤተሰቦቿ ጋር እንደምትገናኝ ከዛ እስር ቤት እንደምትወጣ ዙራ ሌላ ህይወት እንደተወለደሽ ለማሰብ ብዙ ሚዲያዎችም ጋዜጠኞችም እንቀበላታለን አጅበን እያሉ እንዲያውም ሳውዲ አረቢያ
እግረኛው ሚዲያ የሚባለው ሳውዲ አረቢያ የሚመቻችልኝ በሆነ እችን እህት ሌላ የምትባለውን ቲም ሌላን መሄጅ ማናገር እችል ነበር፣ እስኪ አመቻቹልኝ ብሎ እንግዲህ ተናግሯል ማለት ነው። ስሙ ጠፋብኝ። ማነው ሀረርጌው ለሀረርጌው ኢንተርቪው ሲደረግ እንትን ተብሏል እና በቅርቡ አዲስ ነገር ይኖራል ብሎ ነበረ። ያን አዲስ ነገር እንግዲህ ተገፍቶ አሁን ላይ የት ገባሽ ጥያቄ ዞሮ መጥቷል ማለት ነው። ሁሉም እነዛም እና አቧሚራም በተስፋ ነበሩ። በነገራችን ላይ ነገ ዛሬ ሲባል ያው የህግ ጉዳይ ስለሆነ ገንዘቡን ተሰላለም ሞቱ ፍርድ አልፏል። እንግዲህ በህጉ ጉዳይ ያለውን ደግሞ እነሱ አስተካክለው ይመጣሉ። በእኛ ጉዳይ ያለውን ጨርሰናል። ከቤተሰቦቿ ጋር አንድ ቀን እንደምትገናኝ ሁላችንም ተስፋ እያደረግን ነበር ማለት ነው። አሁን ደግሞ ተስፋ አስቆራጩ ልጅቱ የት እንዳለሽ በፊት ስልክ የምትደውል የነበረሽው ስልክ መደወሏ ጠፍታለሽ እያሉ እንግዲህ እያወሩ ነው። እውነትም እህት ሌላ በህይወት አለች? አላህ ሱብሓነሁ ወተዓላ የተሻለውን ነገር ለሷ ጽፎላታል። አላህ የጻፈውን ነገር እኛ መመለስ እርግጥ አንችልም፣ ግን ሰው አይደለነ ስበቦቹን አድርሰናል። ያንን ስበብ አድርሶ ደግሞ እንግዲህ አላህ ሱብሓነሁ ወተዓላ እሱ ያለውን ነው የሚያደርገውና የእህት ሌላ ነገር ሲታሰብ በተለይ ለቤተሰቦቿ በጣም ነው የሚያሳዝነው። ብዙ ነገር ተስፋ አድርገው በየሚዲያው ሂደው እንትን እያሉ ለሷ ብር ለመሰብሰብ ህዝቡም ምን ያደርጋል? ሁሉም ሰው ተረባርቦ የተባረውን ብር ነው እሷ ህይወቷ አይጠፋም ተብሎ ሙስሊሙ፣ ክርስቲያን፣ ኢትዮጵያ አጠቃላይ ተሰባስቦ የኢትዮጵያ ያልሆነም ሰው በዚህ ገንዘብ አወጥቶ እችን ልጅ እንግዲህ ሊያወጣ ታግሏል፣ ታግለናል። ግን እስካሁን ድረስ ምንም አዲስ ነገር የለም ማለት ነው። ይሄ በጣም አስፈሪና አስደንጋጭ በጣም የሚያስፈራ ነው። የሌላ ነገር ምን ላይ ደረሰ የሚለው ጥያቄ ሳውዲ አረቢያ ያሉ ኮሚቴዎች፣ ኤምባሲ እንግዲህ የተቀመጠው ደሞዝ እየተከፈለ ኢትዮጵያን ወክሎ ቁጭ እስካለ ድረስ ያለውን መረጃ እንዲያውም በሷ ጉዳይ በየሳምንቱም ሆነ በየቀጠሮዋ የሆነ መረጃውን ያለውን ትክክለኛውን ነገር የሚያስተላልፍ ሚዲያ መኖር ነበረበት። ኤምባሲን ያልተቀምጦ ማለት ነው። በጣም ነው የሚገርመው። አንዳንድ ጊዜ የሁሉ ሀገር ኤምባሲ በጣም ይከበራል። እኔ ይገርመኛል። ልጆች ጋር እንደዚህ በእንትን በምናምን አብራችሁ ስትኖሩ እንትን ስትሉ ማለት ነው። አሰሪ በጣም ረበሽ ሲያደርጉ በቃ ለኤምባሲ ደውይላቸውና መተው እንትን ይበሉ ስትል በጣም ነው የሚፈሩ እነሱ እንኳን ለእንደዚህ አይነት ነገር በትልቅ ነገርም አይገኙም ማለት ነው። እና ለማስፈራሪያ ጥሩ ነው ምንም ባይሰሩ ቢሆንም ግን የኢትዮጵያን አጠቃላይ በእነሱ በሚሰራው በሚወጣው ገንዘብ ደሞዛቸውን ላሽ እያደረጉ እየበሉ ለህዝቡ ማይረዱ በእንደዚህ አይነት ጊዜ በጎን ሆነው የእነሱ ኃላፊነት ሆኖ ያለውን ነገር የማይናገሩ ምንድን ነው የሚያደርጉት? ለምንድን ነው ኤምባሲ በየቦታው የሚቀመጠው? እኮ የልጆቹን ድምጽ ለመሆን የልጆቹን መፍትሄ ለማምጣት እንጂ ዝም ብሎ ቁጭ ብሎ ወንበር ሲያሽከረክሩ ለመዋል አይደለም። በነገራችን ላይ ማለት ነው ሌሎቹን ሀገሮች ብታያቸው የሆነ ነገር ሲሆን በጣም ተፋጠው ቤተሰብ ሳይገባ ራሱ ኤምባሲውን አፋጦ ያችን ልጅ ፊሊፒን አንድ ጊዜ እንትን ተብሎ እኮ ፊሊፒኖች ሰው ወደ ሳውዲ እንዳይገባ የራሳቸውን ዘግተው ነበረ። ተመታዩን ተገላዩን ባላስታውስም በሚዲያው ላይ ወላ እንትን እያለ የተወሰነ ሰዓት እንትን ተብሎ ከዛም በኋላ ነው በድርድር ያን ነገር ዞሮ እንደገና ኤምባሲዎች እንትን ተብሎ ፊሊፒኖች ሳኡዲን ገብተው እንዲሰሩ እየተደረገ እንጂ ፊሊፒን ከልክላ ነበረች እንዳይገቡ ማለት ነው። እና እስከዚህ ድረስ ጠንካራ ኤምባሲዎች አሉ፣ ብዙ ኤምባሲዎች አሉ። የኢትዮጵያው ግን ከደሞዝ ጀምሮ በእንደዚህ አይነት ነገር እንኳንም በትልቅ ነገር በጥቃቀን ነገር እንደዚህ በትልቅ በሞትና በእንትን መሀል ሆኖ ዝምታን የመረጡ ፍጥጫ ያላቸው ስትጠይቋቸው ያው የኢትዮጵያ ሰነ ምግባር ተከትሎ የመጣ ማለት ነው። አንዳንዶች ደግሞ ማሻአላህ ፊትም ሰነ ምግባር ስላላቸው እንትን ላሉ ፓስፖርት ልታሳድሱ ልታወጡ ስትሄዱ ግማሹ ያመናጭቃቸዋል፣ ግማሹ ደግሞ ያግዛቸዋል። እንደዛ ነው ያለው ነገር እና አላህ ከእንደዚህ አይነት ነገር አላህ ይጠብቃችሁ። ኑ ቡና ሻይ ያለ ተዘጋጅቷል። እየጠጣችሁ እንግዲህ ሸር፣ ላይክ፣ ሰብስክራይብ አድርጎ
ሁላችሁንም አመሰግናለሁ ወዳችሁ ከፈቀዳችሁ ስለምታዩልኝ። እኔ የለሁም ሲጀመር ማለት ነው። እናንተ ደግሞ አስባችሁ መታችሁ ስለምታዩልኝ በጣም ነው የማመሰግነው። የሌላ ነገር የት ደረሰ የሚለውን አላህ መጨረሻውን ያሳምረው። ሁላችንም ሀገራችን ሰላም አድርጎ ጤናችን ከምንም እንከን ስንመጣ ወደ ስደት ስንመጣ ስንት ፕሮሰስ ጉንፋን እንዳይዘን ተጠንቅቀን ምርመራ አድርገን የምርመራይቱ ወረቀት እስከምትወጣ ድረስ ምን አይነት እንትን ነበረን ይወጣል አይወጣም እያልን የምንደነግጥበት ታስተውሱ እንደሆነ። ከዚህ ግን ብዙ ህመሞች ይዘን ወደ ሀገር እንገባለን። ለምንድን ነው የማያልኩኝ? ስንሄድም እኮ ተመርምረን ሀገራችን ብንገባ ጥሩ ነበረ። ልክ እንደዛ ግዴታ ሆኖ እንትን ባለ ኑሮ ብዬ እንትን አልኩኝ ማለት ነው። እና እኛ ስደት ላይ ስንመጣ ንጹህ ሆነን ነው የምንመጣ። ከሁሉም ነገር ከጤናችን ከሁሉም ነገር ታይቶ ተመርምሮ ምን ተብሎ ታሽጎ መጥቶ እንደገና ነው የምንመጣ። ስንመለስ ግን የእነሱን ኮተት ይዘን ጤነኛ የነበረው ኩላሊት በሽታ፣ የጨጓራ በሽታ፣ የማህፀን መንሸራተት ብዙ ነገሮች ተፈጥረው ያንን ሁላ ጠቅለን ይሄ ገንዘባችን አልሆነ ጤናችን አልሆነ ከሀምሮ